ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮቻችን የግንቦት 8 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በሶስት ግንባሮች በተደረገ ውጊያ የአገዛዙ ወታደራዊ መዋቅር ተፈረካከሰ። የመከላከያ ሻለቃ አዛዥን ጨምሮ በርካታ የጦር አባላት መደምሰሳቸው ታውቋል። ዝርዝር የግንባር መረጃ ይዘናል። ኢትዮጵያ ንጹሐንን በማሰቃየትና ለኢሰብአዊ አያያዝ በማጋለጥ በጣም ከፍተኛ ተጋላጭነት ካለባቸው አገራት ተመደበች። የአዋሽ አርባና የእስር ቤቶቹ አስደንጋጭ ጉድ በዓለም አቀፍ ሪፖርት አጋልጧል። በስፋት ተመልክተነዋል። ሳሞራ የኑስ በትግራይ በደብረ ጽዮን አስተዳደር ላይ ጦር እንዲዘምትና አዲስ የደም መፋሰስ እንዲለኮስ በዲፕሎማሲያዊ ቃላት የታወጀው ጥሪ አድርገዋል። ተሰሙታላቸው። የሱዳን መደበኛ ጦር ወደ ቁልፏ የኢትዮጵያ ድንበር ከተማ ለመግባት መሸጋገሪያ ቦታዎችን ተቆጣጥሯል። በዜናችን አካተነዋል። የብሪክስ ጥምረት ወደ ከባድ የውስጥ ክፍፍልና መናቆር ውስጥ መግባቱ ተጋልጧል። ዝርዝሩን ተሰሙታላችሁ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በተለያዩ ግንባሮች የአገዛዙን አቅም ያሽመደመደ መቅሰፍታዊ ጥቃቶች መፈጸማቸው ተገለጸ። በመርሳ ከተማ የተሰጣቸውን ተልዕኮ በታማኝነትና በሚስጥር የፈጸሙት የ35ኛ ክፍለ ጦር ስፔሻሊስቶችም የአገዛዙን የጸጥታ መዋቅር እርስ በእርሱ የማይተማመንበት ደረጃ ላይ ጥለውት ወደ ጦር ሰፈራቸው መመለሳቸው ታውቋል። በዚህ ኦፕሬሽን ላይ ከፍተኛ ሚና የነበራቸው ፋኖ ሐሰን በንቲና ፋኖ ሁሴን ኢማም በርካታ ሚሊሻዎችን በመደምሰስ ታሪካዊ የተባለ እርምጃ ወስደዋል። በሌላ በኩል በሰከላ ግንባር አጉት ከተማ ላይ ደረገ ድንገተኛ ተጋድሎ ዋና አዋጊ የነበረው የመከላከያ ሻለቃ አዛዥን ጨምሮ ብዛት ያላቸው የአገዛዙ ወታደሮች መደምሰሳቸው ተረጋግጧል። እርምጃው የተወሰደው በአጉት ከተማ ንጹሐንን የምርጫ ካርድ ካላወጣችሁ በሚል በኃይል ሲያስገድድ በነበረው ስብሰባ ላይ መሆኑ ታውቋል። በተመሳሳይ በጠቀዴ ግንባር መነሻቸውን ከሳንጃ ከአሸሬና ከቅርቃር ከተሞች በማድረግ ወደ ሰጋለው ከተማ ለመግባት በሞከሩት የአገዛዙ ወታደሮች ላይ በተሰነዘረ መቅሰፍታዊ የደፈጣና የጨበጣ እርምጃ ከ75 በላይ ኃይል መደምሰሱና መውጫ ማምለጫ አቶ መሽመርመሩ ተነግሯል። የፖለቲካና የወታደራዊ ጉዳዮች ታዛቢዎች እንደሚሉት እነዚህ በተለያዩ ግንባሮች የተፈጸሙት የተቀናጁና ስልታዊ ጥቃቶች የአገዛዙን ወታደራዊ መዋዠቅና የውስጥ መበስበስ ቁልጭ አድርገው ያሳያሉ። በተለይም በመርሳ ከተማ የተፈጸመው ኦፕሬሽን የአገዛዙ የጸጥታ መዋቅር እርስ በእርሱ እንዳይተማመንና ከፍተኛ መጠራጠር ውስጥ እንዲገባ ማድረጉም የውስጥ መረጃዎችና የስለላ መረቦች ምን ያህል እንደተበረዙ ፍንጭ የሚሰጥ ነው። በአጉት ከተማ ንጹሐንን በጠመንጃ አፈሙዝ የምርጫ ካርድ አውጡ በሚል ሲያስገድድ በነበረው ኃይል ላይ የተወሰደው መብረቃዊ እርምጃ ደግሞ አገዛዙ በህዝብ ዘንድ ያለውን ተቀባይነት ለማስመሰል በኃይል ሊያካሄድ ያሰበው ምርጫ በመሬት ላይ ካለው እውነታ ጋር ምን ያህል የራቀ መሆኑን ያሳያል። በጠገዴ ግንባር የጠላትን ወታደራዊ ስልት ያፈራረሰው የደፈጣ እርምጃና ከባድ የቁሳቁስና የሰብአዊ ኪሳራ መድረሱም አገዛዙ ክልሉን በወታደራዊ ኃይል ለመቆጣጠር የሚያደርገው ጥረት ከቀን ወደ ቀን መክሸፉንና ወደ ከፋ ውድቀት እያመራ መሆኑን በግልጽ ያሳያል ሲሉ ተንታኞች ይገልጻሉ። ኢትዮጵያ ንጹሐንን በማሰቃየትና ለኢሰብአዊ አያያዝ በማጋለጥ በጣም ከፍተኛ ተጋላጭነት ካለባቸው ሀገራት ተመደበችም። ኢትዮጵያ ለኢሰብአዊ አያያዝና ለማሰቃየት ድርጊቶች በጣም ከፍተኛ ተጋላጭነት ካለባቸው ሀገራት መካከል በወርልድ ኦርጋናይዜሽን አጌንስት ቶርቸር ተመድባለች። ተቋሙ ትናንት ግንቦት 7 ቀን ይፋ ባደረገው የፈረንጆቹ 2025 የዓለም አቀፍ የማሰቃየት ድርጊት መረጃ ጠቋሚ ሪፖርት በአገሪቱ በተለይም ግጭት በተስተዋለባቸው በአማራ፣ ትግራይ፣ በኦሮሚያና በአፋር ክልሎችም የማሰቃየት ድርጊት ሰፊና ስልታዊ ሆኖ መቀጠሉን ይፋ አድርጓል። ሪፖርቱ እንደሚያመለክተው የፖለቲካ ተቃዋሚዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ ጠበቆች፣ ዳኞች፣ የሃይማኖት መሪዎችና እንደ አማራና ትግራይ ያሉ እንዲሁም የተለያዩ የብሔር አናሳ ቡድኖች የአድሏዊ አያያዝ፣ ማሰቃየትና የዘፈቀደ እስር ሰለባ ሆነዋል። በጥሰቶቹ ውስጥም ከባድ ድብደባ፣ በጠበቡ ክፍሎች ውስጥ ማጨቅ፣ ለአካል አስቸጋሪ በሆኑ አቀማመጦች እንዲቆዩ ማድረግ፣ ረጅም ጊዜ የሚወስድ የብቸኝነት እስር፣ የእንቅልፍ የምግብና የሕክምና ክልከላ ዘዴዎች ጥቅም ላይ መዋላቸው ተገልጿል። በተለይም በአፋር ክልል የሚገኘው የአዋሽ አርባ ወታደራዊ ካምፕ የተለየ ድምፅ ያላቸው ወገኖችም በጅምላ ለማሰርና ለማሰቃየት የአገዛዙ ተመራጭ ተቋም መሆኑ ተጠቅሷል። የፖለቲካና የሰብአዊ መብት ተንታኞች እንደሚሉት ይህ ይፋ የሆነው ዓለም አቀፍ ሪፖርት አገዛዙ ስልጣኑን ለማስቀጠል ሲል ሀገሪቱን ወደ ጨለማና አስፈሪ የጭቆና ምዕራፍ ውስጥ እየገፋት መሆኑን ያረጋገጠ ነው። ከፈረንጆቹ 2018 ዓመተ ምህረት በኋላ ለውጥ መጣ ተብሎ የተጀመሩ የፍትህ ስርዓት ማሻሻያዎችና
የታዋቂ እስር ቤቶች መዘጋትን እንደ ትልቅ ድል ሲያናፍስ የነበረው አገዛዝ ከ2021 ጀምሮ ሁሉንም ለውጦች ወደ ኋላ በመመለስ ሀገሪቱን በተደጋጋሚ በሚታወጁ የአስቸኳይ ጊዜ አዋጆች ሰበብ በህገ ወጥነትና በሰፊ ጭቆና እንድትበከል አድርጓታል። የሚያሳዝነው ደግሞ የኢትዮጵያ የወንጀል ህግ ለማሰቃየት የሚሰጠው ትርጓሜ በቂ ባለመሆኑና ቀላል ቅጣቶችን ብቻ የሚጥል በመሆኑ የአገዛዙ የጸጥታ ኃይሎች በቁጥጥር ስር በሚያውሉበትና በሚመረምሩበት ወቅት አካላዊ ጥቃትን፣ የስነ ልቦና ማስፈራራትንና በኃይል መሰወርን ያለምንም ተጠያቂነት እንዲፈጽሙ ምቹ ሁኔታ ተፈጥሮላቸዋል። ማረሚያ ቤቶችና የእስር ማዕከላት ማስተናገድ ከሚችሉት 120 በመቶ በላይ ተጨናንቀው በሚገኙበት በዚህ አሰቃቂ ወቅትም አገዛዙ የራሱን ገለልተኛ የቁጥጥር ስራዎች እያደናቀፈ ይገኛል። ይባስ ብሎም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንኳን በቅርቡ ወደ እስር ማዕከላት ገብቶ እንዳይጎበኝ መከልከሉ የአገዛዙን ድብቅ ጉድና ፍርሃት ይበልጥ ያጋለጠ ሆኗል። ከ2020 ጀምሮ ከ200 በላይ ጋዜጠኞች ለመሰደድ መገደላቸውንና በ2023 ብቻ ከ50 በላይ የሰብአዊ መብት ተሟጋች በሽብርተኝነት ሰበብ መታሰራቸው አገዛዙ የተለየ ድምፅ ያላቸው ዜጎች በሙሉ ለማጥፋት የወሰደው ስልታዊ እርምጃ መሆኑን ያሳያል ሲሉ ታዛቢዎች ይተነትናሉ። የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም ሳሞራ የኑስ ወቅታዊውን የትግራይ ፖለቲካዊ ውጥረት አስመልክቶ በሰጠው መግለጫ መነጋገሪያ ሆነ። በአሁኑ ወቅት በአገዛዙ ጎራ ያሉትን ሳሞራ ሰሞኑን በትግራይ ክልል የፈረሰ ምክር ቤትን ተጠቅሞ የቆየና ውዝፍ አመራርን ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ሲሉ የህወሓትን ውሳኔ ተቃውመዋል። የህወሓት አመራሮች የወሰኑት ውሳኔ ህዝባዊ ድጋፍ ያለው ለማስመሰል የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ግለሰቦች ውስጥ ለውስጥ የተወሰነ የጥቂቶች ፍላጎት መሆኑን አብራርተዋል። ይህንኑ ድርጊት በጣም መጥፎ ሲል የገለጠው ሳሞራ በሀገር ውስጥና በውጭ የሚገኘው የትግራይ ተወላጅ እጅግ መቆጣቱን ጠቁሞ የሰሞኑ እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠል ከህዝባዊ ተጠያቂነት ለማምለጥና የፌዴራል መንግስት የሚያካሄደውን ሀገራዊ ምርጫ ለማስተጓጎል የታለመ ነው ብለዋል። ይሁን እንጂ ታዛቢዎችና የፖለቲካ ተንታኞች እንደሚሉት ሳሞራ ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል ስልጣን እንዲረከብ ግፊት ያድርግ ሲል ያቀረበው ጥሪ በዲፕሎማሲያዊ ቃላት የተሸፈነ ትልቅ የሴራ ድግስ ነው ተብሏል። በሌላ አማርኛ ሳሞራ የአብይ አህመድ አገዛዝ በትግራይ ክልል ቀጥተኛ ጣልቃ ገብነት እንዲያደርግና አሁን ባለው የደብረ ጽዮን ገዢ አስተዳደር ላይ አዲስ የጦር ግንባር እንዲከፍት ወይም ጦር እንዲዘምት በግልጽ እየጠራ መሆኑን ያሳየ እንደሆነም እየተገለጸ ነው። ጉዳዩ በረጋ መንፈስና በብስለት ይፈታ በሚል ማባበያ የቀረበው ይህ ጥሪ በተግባር ግን በትግራይ የውስጥ ጉዳይ ጣልቃ ገብቶ የደብረ ጽዮንን ማዕከላዊ መዋቅር በኃይል ለመገልበጥና ክልሉን ወደ አዲስ የጦርነት አዙሪት ለመክተት የታለመ ቀጥተኛ ግፊት ነው የሚሉ አስተያየቶች እየተሰነዘሩ ነው። ሳሞራ የህወሓት አመራሮች የወሰኑት ውሳኔ የጥቂቶች ፍላጎት ነው ቢልም እርሱ ራሱ ወደፊት መጥቶ ስልጣን ይረከብ ያለው አዲስ ኃይል የትኛው እንደሆነ በዝርዝር ለመግለጽ አለመፈለጉ ሴራውን ይበልጥ ያጋልጠዋል። ይህ የእንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦችም ጭምር በመሆኑ ሁለቱ ተቀናጅተው ያስፈረሙት መሆኑን ራሱ ሳሞራ መናገሩ ሌላው ትኩረት የሚስብ ነጥብ ነው። ይህም የሚያሳየው ሳሞራ እርሱን የመሰሉ አድርባዮች ከህዝባዊ ተጠያቂነትና ከፍርሃት ለመሸሽ ሲሉ አገዛዙ የትግራይን ህዝብ ወደ ሌላ አውዳሚ ግጭትና የደም መፋሰስ ውስጥ የሚከትም ወታደራዊ እርምጃ እንዲወስድ ምን ያህል ፍንጭ እየሰጡና መሬት እያመቻቹ መሆኑ ነው። የደብረ ጽዮንን አስተዳደር በኃይል ለመገልበጥ የሚደረገው የውስጥ ለውስጥ ትንኮሳና የሳሞራ ድንገተኛ መግለጫ የአገዛዙን የፖለቲካ መዋዠቅና ቀጣይ የጦርነት ስሌት ቁልጭ አድርጎ ያሳየ ክስተት ሆኗል። በኒው ዴሊ ለ2 ቀናት ሲካሄድ የነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ያለምንም የጋራ መግለጫ መጠናቀቁ ትልቅ መነጋገሪያ ሆነ። በአሁኑ ወቅት ዩናይትድ ስቴትስና እስራኤል በኢራን ላይ እያካሄዱት ባለው ጦርነትና በሰፊው የመካከለኛው ምስራቅ ቀውስ ዙሪያ በአባል ሀገራቱ መካከል ጥልቅ ክፍፍልና መናቆር መኖሩ በግልጽ አጋልጧል። በጋራ መግለጫው ፋንታ አዘጋጇ ሀገር ህንድ ባወጣችው መግለጫ በአንዳንድ አባላት መካከል የታዩ የተለያዩ አመለካከቶች በምዕራብ እስያና በመካከለኛው ምስራቅ ባለው ሁኔታ ላይ ጋራ ስምምነት ላይ እንዳይደረስ ማድረጉን አምኗል። እንደ ሮይተርስና አልጀዚራ ዘገባዎችም ውዝግቡ የተነሳው በቃላት አጠቃቀም ላይ በኢራንና በተባበሩት አረብ ኤሚሬቶች መካከል በተፈጠረ እልህ አስጨራሽ አለመግባባት ነው። ኢራን ጥምረቱ የአሜሪካና የእስራኤልን ወታደራዊ እርምጃዎች በጥብቅ እንዲያወግዝ ግፊት ያደረገች ሲሆን የተባበሩት አረብ ኤሚሬቶች በበኩሏ በእሷ ላይ የቀረበውን ወቀሳ በመቃወም መግለጫው እንዳይወጣ አግዳለች። እንደ ፖለቲካ ተንታኞች ይህ ገለጻ የብሪክስ ስብሰባ ያለ የጋራ መግለጫ መበተን በስተጀርባ ትልቅ ዲፕሎማሲያዊ ሴራና
የአሰላለፍ ፍልሚያ አለ። አሜሪካና ምዕራባውያንን ለመገዳደር የተመሰረተው ብሪክስ አባላቱን ካሰፋ በኋላ የውስጥ ለውስጥ የስለላና የጥቅም መጋጨት ማዕከል እየሆነ መምጣቱን ያሳያል። በተለይም እንደ ኤሜሬትስ ባሉ የአሜሪካ የልብ ወዳጅ የሆኑ ሀገሮችም በጥምረቱ ውስጥ መካተታቸው ኢራን በአሜሪካ ላይ ጠንካራ አቋም እንዳይወሰድባት የውስጥ በቀል ሆኖ የማደናቀፍ ስትራቴጂ የተሰራበት መሆኑን ፍንጭ ይሰጣል። ኢራን ስሟን በግልጽ ባትጠቅስም አንዲት የብሪክስ አባል ሀገር መግለጫውን አግዳብኛለች ማለቷ በጥምረቱ ውስጥ የምዕራባውያን ተላላኪዎችና አድርባዮች ሰርገው ገብተዋል የሚለው ጥርጣሬ ይበልጥ ያጠናክረዋል። ይህ ጥምረቱ የጋራ መግለጫ ሳይሰጥ ሲበተን የአሁኑ ለሁለተኛ ጊዜ ሲሆንም ቀደም ሲልም በብራዚል በተካሄደው ስብሰባ ላይ እንዲሁ መሰል አለመግባባቶች ተከስተው ነበር። ይህም የሚያሳየው አገዛዙና መሰል አባላት እንደ ትልቅ የዲፕሎማሲ ድል የሚያቀርቡት የብሪክስ ጥምረት በተግባር ግን የውስጥ አጀንዳዎችን እንኳን ማስፈጸም ያቃተውና በሴራ የተተበተበ ደካማ መድረክ እየሆነ መምጣቱን ነው ሲሉ ታዛቢዎች ይተነትናሉ። የሱዳን መደበኛ ጦር ወደ ቁልፏ የኩምሩክ ድንበር ከተማ ለመግባት መሸጋገሪያ ቦታዎችን መቆጣጠሩን አስታወቀም። በኢትዮጵያና በደቡብ ሱዳን ድንበር አቅራቢያ በሚገኘው የሱዳን ብሉ ናይል ግዛት ከሰሞኑ እጅግ ከባድ ውጊያ እየተካሄደ ይገኛል። በዚሁ ግዛት በቀጥታ ወደ ኢትዮጵያ ድንበር መሸጋገሪያ የሆነውን አንድ ከተማ ትናንት አርብ አመሻሽ ላይ መቆጣጠሩን የሱዳን መደበኛ ጦር በይፋ አስታውቋል። የሱዳን ጦር ትናንት የተቆጣጠረው የስትራቴጂካዊ አካባቢ ከኢትዮጵያ ጋር በቀጥታ ወደምትዋሰነውና እጅግ ቁልፍ ወደሆነችው ኩምሩክ ድንበር ከተማ ለመገስገስ እንደ መሸጋገሪያ የሚያገለግል መሆኑ ታውቋል። ወሳኝ ስትራቴጂካዊ ጠቀሜታ ያላት የድንበር ከተማዋ ኩምሩክ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉና በሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ጥምረት ቁጥጥር ስር መዋላ ይታወሳል። በአሁኑ ወቅት የሱዳን ጦር አካባቢውን መልሶ ለመቆጣጠር ጠንከር ያለ ወታደራዊ እንቅስቃሴ እያደረገ ሲሆንም አንጻሩ ፈጥኖ ደራሽ ኃይሉ ይዞታውን ላለማስለቀቅ እልህ አስጨራሽ የመከላከያ እርምጃ እየወሰደ ይገኛል። የፖለቲካና የወታደራዊ ጉዳዮች ተንታኞች እንደሚሉት የሱዳን ጦርነት ወደ ኢትዮጵያ ድንበር መጠጋትና የኩምሩክ መስመር ፍልሚያ በስተጀርባ ትልቅ የዲፕሎማሲና የደህንነት ስጋት ተደቅኗል። ይህ የድንበር መስመር የሱዳን መደበኛ ጦር ከኢትዮጵያ አገዛዝ ቀጥተኛ የሎጂስቲክና የወታደራዊ ድጋፍ ያገኝበታል በማለት ፈጥኖ ደራሽ ኃይሉ በተደጋጋሚ ጠንካራ ክስ የሚያቀርብበት ቀጠና ነው። ይህ ሁኔታ የአብይ አህመድ አገዛዝ በጎረቤት ሀገር የውስጥ ጦርነት ውስጥ እጁን በማስገባት አንዱን ወገን እየረዳ መሆኑንና ይህም የሱዳንን ቀውስ ወደ ሀገር ውስጥ ሊያመጣ የሚችል አደገኛ አካሄድ መሆኑ ነው። አገዛዙ በኩምሩክ አካባቢ ንጹሃን በድሮን ሲጨፈጨፉ ዝምታን የመረጠበትና አሁን ደግሞ የሱዳን ጦር ድንበሩን ሙሉ በሙሉ ለመቆጣጠር ወታደራዊ እርምጃውን አጠናክሮ እንደሚቀጥል ሲያውጅ በጉዳዩ ላይ ምንም አለማለቱም ከጀርባ ያለውን ድብቅ አሰላለፍና ሴራ ቁልጭ አድርጎ ያሳያል። የሱዳን ጦር በዚህ መልኩ ወደ ድንበር መጠጋቱ ለሀገሪቱ ተጨማሪ የደህንነት ቀውስና የክልላዊ ውጥረት መባባስ ምክንያት እንደሚሆን ታዛቢዎች ይተነብያሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም።